አይ እኔ እንጃ እንግዲህ እኔ ማለት እንዴት ነው ሰው አሁን አንተ እንትን ሳትል ትኖራለህ እንዴ? ዝም ብለክ ማለት እያሳደግከው ትኖራለህ? አያድግም እኮ ከተወሰነ ሊሚት በኋላ እኮ አያድግም እኮ የምር እንደ ጸጉር ነው። እንደ ጸጉር እኮ እንዲህ እየተለቀ አይሄድም እኮ ሊሚት አለ። የሆነ ሰዓት በኋላ ቀጥ ብሎ ይቆማል። አንቺስ ዋክስ ትጠቀሚያለሽ ወይ? አዎ እጠቀማለሁ። ባለሙያ ሆኜ ራሴ ለሌላ ሰው እግርሽን ከፍተሽ ትሰጫለሽ? አይ እኔ እንደ እውነቱ ተነስቼ አላውቅም፣ ግን ማለት ምንም ችግር የለውም። ግን ማንም ሴት ብትነሳ ምንም የምትፈልግ ሴት ምንም ማለት እንትን ይሄ ማለት ብልግና ምናምን አይደለም። ለምን ምን ችግር አለበት? ሴት ለሴት አሁን ለምሳሌ ሞሮኮ ሰው ማለት ሲሰራ ወንድ ልጅ ግዴታ ፓንት አድርጎ ነው የሚሰራው፣ ግዴታ ነው። ሴት ግን ምንም ችግር የለውም። ሴት ለሴት ምንም ችግር የለውም። ለወንድ ቢሆን ነው የሚደብረው። ሴት አሁን ወንድ የሚሰራት ቢሆን እኔ እንጃ እኔ አላውቅም፣ እንደኔ ደስ አይልም። ሴት ስትሰራት ያስጠላል። ምንም አያስጠላም። ምን ችግር አለበት? አንተ እኮ በቃ ስራክን ነው እንጂ ምንም ሌላ ነገር ላይም እንደዚህ ምናምን እንትን አትልም። አሁን ብልትሽ ሌላ ሰው እየነካከው እንዴት ኮንፈርት ይሰጥሻል? እሷም ልትሰራ ነው የምትመጣው፣ አንተም ደግሞ ስራክ ነው። ምንም እኮ እሱ እኮ ነው የሚያስጠላው እኮ። እኔ እንዴት ቀለል እንዳረግሽው እንጃ። ቢዝነስሽ ነው ይሁን፣ ችግር የለውም። ይሰራ መሰራት ይፈልግ። ግን እንዴት ልበልሽ አምኜ እንደዚህ አሁን ሴት በሆን አምኜ እግሬን ከፍቼ ዘና ብዬ ልተኛ አልችልም። ሌላ ሰው ከታች እየጎረጎረ አረ በስማ መጎርጎር ጋር ምን አመጣው? ምን መጎርጎር ስልሽ ቅርጽ ምናምን ታስይዙት የለ እንዴ እንደዚህ ምናምን? አይ ቅርጽ አናስይዝም፣ ሙሉ ለሙሉ ነው የሚባለው። ምንድን ነው ቢኪኒ ዋክስ ቀብታችሁ ምናምን እንዲህ ትሪያንግል ሰርታችሁ ምናምን አይደል የምታስነሱት? ዩቲዩብ ላይ እኮ አይቻለሁ እኮ። አዎ ይቀባል። አዎ ተቀብቶ ከዛ በኋላ ማንሳት ነው በቃ እኮ። ሰው የሆነ ሰው እንዲህ በእንትን እየቀባ እንዴት ነው ሰላም ሆነሽ የምትተኙው? ምን እንጃ እንግዲህ እኔ ለአንተ ስለመሰለክ ነው እንጂ ይሄ እኮ በጣም ቆይቷል እኮ። ስንት ጊዜው እኮ አዲስ ነገር አይደለም እኮ፣ በጣም ቆይቷል። አይ እዚህ ጋር ያላችሁ ሴት ካላችሁ ኖርማል ነው ወይ በሉኝ እስቲ። ኖርማል ነው ካሉኝ አንድ ሁለት ሶስት ሴቶች ኖርማል ነው እንነሳለን፣ አምኖ መስጠት ኖርማል ነው ካላችሁ ቴንክ ዩ ቴኒስሪ። እኔ በቃ ኖርማል ነው ብዬ አስባለሁ። ናውጣ አንተ ዋላ የምትባል ብዳታ ሂድታ አይደለም፣ ይኸው አይደለም አሉ። ወንድ ነው ሴት ነው? ጸጌ ሴት ነው ጸጌ አና አይደለም ብላለች። ይጀምራሉ። ቤቲ ኖርማል አይደለም። ያው ሄለንም ኖርማል አይደለም። እኔ ብልት ከፍቶ ለሰው መስጠት ኖርማል አይደለም። አዎ እንዳልኩ አሁን እኔ ምራሴ ደስ አይለኝም። እኔ ምራሴ አልነሳም። ግን ደግሞ የሚፈልግ ደግሞ አለ፣ መነሳት የሚፈልግ ሰው ደግሞ አለ። በደንብ ነው ያለው። እንደውም ምን ማለት በቃ እና ይነሳሉ። ሙሉ ዋክስ በቃ የሚሰራ ሰው ምንም እንትን አይደል። እኔ ሚስቴን ፈታታለሁ ሄዳ ዋክስ ብትነሳ አይደለ? እግዚአብሔርን የህዝብ ብልት ምን ይሰራልኛል? የህዝብ ያየው ብልት ሴትና ወንድም ሆነ ህዝብ ያየው ብልት ነው። ፈታታለሁ። ለራሷ አንዴ ራሷን ማጽዳት ካልቻለች መቆረጥም ከፈለገች ራሷ ካልተቆረጠች አይ ማጽዳት እኮ መቻልና ለመቻል ሳይሆን ማንኛውም ሴት ማጽዳት አያቅታትም። ግን ደግሞ ወይ እንዲቆይላት በዋክስ አሁን እግርክንም ምናምን በዋክስ ስትነሳ ይቆያል ብዙ ጊዜ እኮ። ራሷ ለምን ይሄ ማቴሪያሉን ገዝታ ቤት ለምን አታረጉ? አይ እንደዛማ አይሆንም እንዴ! አትችልም። እንደዛ ማለት ይከብዳል። እንዴት ነው ራሷ ላይ አታነሳ? ሲጀመር ሙያ ያስፈልገዋል እኮ። ዝም ብሎ አሁን እሷ ዝም ብዬ ለአንሳ ብትል ልትላጥም ትችላለች ማለት ልትልጣውም ሙሉ ለሙሉ ስጋዋን ነው የምታነሳ። ስለዚህ ሙያ ያስፈልገዋል። ይሁንሽ። አንቺ አሁን ነገ የገባሽው ምን ቆየን ጭጋር ላይ እንውጣ እስኪ። ለምንድን ነው አሁን ኔጋ ገብተሽ የወንድ አለ? ምንድን ነው ኔጋ አሁን ገብተሽ ቢዝነስሽን ልትናገር የፈለግሽበት ምክንያት? የወንድ ሞሮኮ አለ፣ ስቲም አለ፣ ፔዲኪዩር አለ፣ ወንድ የሚሰራው አለ። ይሄ ነው ያለው ለወንድ። እንግዲህ ሴት ደግሞ ሙሉ ለሙሉ አለ፣ ሁሉም ነገር ማለት ነው። ፌሻል አለ፣ ሜካፕ አለ።
ቆይ ዋክስ ብቻ የሚሰሩ ለብቻ አሉ ማለት ነው? አይ ሙሉ ለሙሉ ሙሉ ባለሙያ አለ። ፀጉሩ የሚሰራ እንዲሁ ሞሮኮ ማሳጅ የምትሰራዋም ዋክስ ትችላለች፣ ፔዲኩር ትችላለች። እንደዛ አሁን አንቺ በስርሽ ያሉ ሰራተኞችን መንግስት ያውቃቸዋል። ግብር ምናምን ትከፍያለሽ? ማኔ? አዎ በደንብ ግብር ትከፍያለሽ። ለየስራቸው ደግሞ ደብዳቤ ትሰጫለሽ። የስራ ፕሮፌሽን አለ። አሁን በፕሮፌሽን በስራዬ ኤሌክትሪሽያን። እነሱ ምን ብለሽ ነው አሁን ጭገር ላጪ አንድ ጭገር ላጪ ሁለት እያልሽ ነው የሚያድገው? እንዴት ስሙ ምንድን ነው የሚያድገው? ትንሽ አሁን ጁኒየር ጭገር ላጪ፣ ሲኒየር ጭገር ላጪ ምናምን እያለ ነው የሚያድገው ወይስ እንዴት ነው? ስሙ ምንድን ነው የስራው? የስራው ስም አሁን ደብዳቤ ከዛሬ ጀምሮ አሁን ሰናይት የምትባል ሰራተኛ ካለችሽ ሰናይት ወይዘሮ ሰናይት ከዛሬ ብሎ በእኛ ድርጅት ውስጥ በዚህ ፕሮፌሽን ተቀጥረሻል የምትይው በምንድን ነው ስሙ? በገባችበት መጀመሪያ የምትገባበት ሙያ አለ። ማሳጅ ሞሮኮ ፌሻል ከሆነ ማሳጅ ሞሮኮ ፌሻል የነበረች፣ ፀጉር ቤት ከሆነ ደግሞ የወንዶች ከሆነ የወንዶች፣ የሴቶች ከሆነ ደግሞ የሴቶች። እንደዛ ነው። ማሳጅ ሞሮኮ የምትችል ፌሻል የምትችል ዋክስ የምትችል። ለምሳሌ አሁን አንተ ጭገር ምናምን አልክ እንጂ ዋክስ ነው የሚባለው። በቃ ዋክስ የምትችል ሙሉ ለሙሉ ተቆለማምጡታላችሁ። የምን ዋክስ ነው? ዋክስ አይደለም። የምን ዋክስ ነው? ዋክስ የምናውቀው ሌላ ነገር ነው። ዋክስ የጆሮ ዋክስ ሳይሆን በቃ ቃሉ ነው። ያ ነው አይ ዋክስ ነው የሚባለው። የሰራተኞችሽን ጤና ትጠብቂያለሽ አንቺ ማለት አሁን ካላስፈላጊ በደንብ ማስካርዶ ምናምን ነው የሚሰሩት። አዎ እንዴ በደንብ በደንብ ምንም ነገር ሲሰሩ ከሞሮኮ በስተቀር ማክስ ያደርጋሉ። ሞሮኮ ውስጥ አርሲም ስለሆነ አይመችም። መነጽር ምናምን መነጽር አይደረግም። የአንዳንድ ሴት እኮ ሽታው እኮ ከመሽተት አልፎ አይን ይቆጠቁጣል። አረ በእግዚአብሔር እንደሱ አትበል እንዴ! ኖ የምን ሽታ ነው? አይን ሽት ይላል። የምን ሽታ ያለሽ? ያሳው ነው። አረ ምንም ሽታ የለም እንዴ! አረ ተው አንተ ልጅ ግን። ታዲያ ማክስ ለምንድን ነው ያደረጉት? አንተ ግን አሁን ይሄን ስራ ብትከፍት አንተ አሁን ብትከፍት ማለት ነው በደንብ ታውቀዋለህ። እንደገና ደግሞ ብትከፍት ደግሞ ይኖራል። ሙሉ ለሙሉ ነው ማለት ስፓ ከከፈት ስፓ ብዙ ነገር ይሄን ሁሉ ያጠቃልላል። ለሰራተኞችሽ ደህንነታቸው ታስጠብቂያለሽ ወይ? ማስክ ያደርጋሉ ወይ? እዚህ ጋር ገግመሽ አይሸት ምናምን አትበይ። እንደሚሸት እናውቃለን። ማክስ ዞሮ ፔዲኩርም ስትሰራ ደግሞ እኔ እንደ አድቫይስ ነው መነጽርም ጨምሪ። አንዳንድ ሰው አይን ይቆጠቁጣል። አንዳንድ ሰው ከሽታ አልፎ አይን ይቆጠቁጣል። መነጽርም ለሰራተኞችሽ ጨምሪ። እንዲህ እያሉ ምች እንዳይመታቸው፣ አይናቸው መጋኛ እንዳይመታቸው። የምሬ ነው የምልሽ። እውነት መጋኛ? አዎ። ኧረ ተው አንተ። የስንት ሚሊዮን ብር እንትን ያረፈበት አስቢ። መረቅ እኮ ነው። አሁን የሀብታም ስፐርም መረቅ እኮ ነው እኮ። እኛ እኮ እሱን ነው የምናሳምረው እኮ። ይመጣሉ አልሽ። እያሳመር ነው እሱ ፈሱ መረቅ ቅቅል በይው ምች ቢያጠናግር እሱ የፈሰሰበትን ሲያጸዱ እኔ እንጃ። እኔ ኧረ ተው አንተ ልጅ። ኧረ አይባልም እንደዚህ። ለምን አይባልም? አይባልማ እንዴ መረቅ እንዲሁም ቅባት ነገር አለው። ቡና በዩ ምች ያስመታል ጭራሽ። አንተ ግን ሚስት አታገባም እንዴ? ቆይ ግን ምንድን ነው? ምን ይሄን ያክል እንደዚህ የምታጣጥለው? ቆይ ሴት እኮ ነው የምታገባው እንዴ? ሴት ነው የማገባው እኔ። ታዲያ መቼ አጣጣልኩ? የሀብታም እንዲህ ታዋቂ ሰዎች ይመጣሉ አልሽ። ዊኖ በ10 ሺህ ብር የቲያትር ስራ በ10 ሺህ ብር ምናምን መኪና እንደማለት
2 ሚሊዮን ብር ደግሞ አባቷ አይደለም ሰጥቷት፣ የ2 ሚሊዮን ብር መኪና ሰጥቷት ዝም የሚል አባቷ አይደለም። ስለዚህ የእሷ ዕቃ ስንት አውጥቷል? 2 ሚሊዮን ብር ነው ተመኑ ማለት ነው። የ2 ሚሊዮን ብር ደግሞ ያቀጥቅጦ ወደ እናንተ ሲልክላችሁ እናንተ ጋር ስታጸዱ ምች እንዳይመታችሁ አንቺ ለጤናሽ ባሰብኩ ነው እንዴ? እሺ ለምክር አመሰግናለሁ እንጂ ጤነኛ ሴት ያው ምንም እንትን አይደለም። ጤነኛ ሴት መታ ያለመደች ሴት አሁን ለሰው ብልቷን ማሳየት ያለመደች ሴት መታ ላጩኝ ብላ እግሯን አዘረጋ። ያን አይደለም መቀስ የት ሄደ? ምን አለ መቀስ ከላይ ክርክም ብናደርገው እውነትህን ነው። መቀስ በመቀስ ነው እንደዛማ እንዴ ያስጠይቃል እኮ እንደዚህ ቀላል ነገር እንደ ሰው እንትን የኔ እናት ከተፈጠረ በኋላ የምን መጠየቅ ነው? አሁን ለምሳሌ አንድ ሴት ልትሰራ ስትሄድ መቼም እንደ ኖርማል እግሩን እንደሚታሽ እሱ ጋር ይሄ እንዲያርጓ አምናችሁ ነው የምትተኛው። ወደኋላ ተኝታ ነው የምትሰራው። እዛ ጥግ ላይ ካሜራ ብከፍች ምናምን ማን ይይዝሻል? ውይ አይ እንደዚህማ እንግዲህ አላውቅም። እኔ በጣም ችግር ውስጥ ለምን እንገባለን? ቤቱ አርፋ ትላለች። እሱ ግን ማንኛውም ስራ ቦታ ደግሞ እንደዚህ የሚያደርግ የለም መቼም ማለት አሁን እንደነገርኩሽ ቅድም አርቲስት ምናምን ብለሽ እንደዚህ ታዋቂ ሰዎች ሲመጡ ብዙ ብር እንደሚያገኙ ታውቂያለሽ። ለዛውም ልትሰራ ሄደ ህግ ቢያድንሽ ይሻላል፣ ህዝብ ብልትሽን ቢያይ ይሻላል። የትኛው ነው የሚቀር? ይኸው ምንድነው ምን የተለየ ነገር አለ እንዴ? ምንም የተለየ ነገር እንደዛ የምታስቢ እኔ እንጃ። እኔ ብቻ እንደዚህ ሲጀመር እንደዚህ የሚያስብም ሰው ያለ አይመስለኝም። እንደዚህም አያስብም። እንዳልከው ደግሞ እንግዲህ እኔ ጋር ቢሰሩም እስካሁን ድረስ ፒኪኒ ዋክስ የተነሳ የለም። ለማንኛውም ዋክሱን አስወጩ ዝም ብለሽ ስፓ ምናምን አይደለ? ስፓ ዝም ብዬ ስፓ ይሁን የፈለገ እኮ ነው። በነገራችን ላይ ከስንት አንድ እኮ ነው። ከስንት አንድ የፈለገ ሰው ነው የሚሰራው እንጂ ሙሉ ለሙሉ አይደለም። የሌባ ልጅ እሺ፣ ከስንት አንድ ነው እንጂ የፈለገ ሰው ነው። ለፈለገ ሰው ደግሞ ቢኖር እንደ ቢዝነስ ምንም ችግር የለውም። ከፈለገ ፍላጎቱ ማሟላት ነው። ምንም ማለት ምንም ችግር የለውም። አንቺ ነሽ ችግር የለም ያልሽ። እሺ ላይ ራሱ ደግሞ እንዳለ ጸጉር በጸጉር ሆነ።
ምንድን ነው? ኧረ በስመ አብ ኧረ ተው። እንደዛ ከሆነ ይቅርብህ በቃ። ጤና ክስ እሺ፣ ከጤና አንጻርስ አንተ እንደዚህ ብዙ ሰዓት ላይቭ ላይ ቁጭ ነው የምትለው? ጀርቤን እንዴት ነው ማሳጅ ልደረግ እንዴ? ግን ከጓደኞቼ ጋር ይመለሳል። ከነድፌ ይኖራል። ኧረ መጨረሻ ዋናው ቅማል አያወጣም። ችግር የለም ልቆሽሽ ተዋን ምናምን አያወጣም። አይ እንደዛማ አታወጣም። እንደዛ እንኳን አይ እንጂ እንዴት ነው ግን አሁን በነገራችን ላይ ብትገባና ብታዩ አልገባኝም። ግን ሄጄ ስለማላውቅ እንደዚህ አይነት ቦታ አላውቅም። እስቲም ማለት ቁጭ ብለሽ እስቲም ይወጣል፣ እስቲም ያደርግሻል ነው። ከዛን ሳሙና ባዝ የምትሉትስ ምንድን ነው? ሳሙና ሌላ ነው። ሳሙና ሌላ ነው። ሞሮኮ የሚባለው ልንገርህ መጀመሪያ። ሞሮኮ ምንድን ነው? ሞሮኮን እስቲም ትገባለህ። እስቲም ገብተህ ከዛ በኋላ የሞሮኮ ሳሙና የሚባላል የሚቀባ። ከዛ እሱን ትቀባለህ። እንደገና ደግሞ እስቲም ታደርጋለህ። እሱን ተቀብተህ ከዛ በኋላ የምትሰራክ ባለሙያ ትገባና ግላብ አለ፣ የሞሮኮ ግላብ። በሱ ገላክን አለቅልቃ ቆሻሻ እያስተለተለች ከገላክ ላይ ታወጣልካለች። በደንብ ነው የሚወጣው። የማንኛውም ሰው ይወጣል። የማንኛውም ሰው እንዳልኩት ኖ እዛ ጋ አይታጠብም። እዛ ጋ ፓንት ታረጋለህ። እዛ ጋ አይታጠብም። ከዛ በኋላ ትሪትመንት ደግሞ አለ። የመረጥከው አይነት ትሪትመንት አለ። ቆሻሻ ከወጣ በኋላ ትሪትመንት ትቀባለህ። እንደገና ስቲም ታረጋለህ። ከስቲም ትወጣለህ። ደግሞ ላይት ማሳጅ አለ። ላይት ማሳጅ ትሰራለህ። የፊት ትሪትመንት አለ። የፀጉር ትሪትመንት ለሴቶች አሁን ሞሮኮ ሲገቡ እኔ ጋ የፀጉር ትሪትመንት አለው። ቆንጆ ነው በጣም እና ደስ ይላል። ማለት ጤናክን መጠበቅ ነው። በነገራችን ላይ ጤናክን መጠበቅ ነው። አይ እንኳን ተሰርቼ እንዲሁ ሳየው ራሱ ደከመኝ። ግን ምን አለ ቤኒ ሁሉን ትሰራለ። ቤኒ የሚባል ልጅ አለ። አሁን ባለፈው ሲሰራች ሁሉ ተሰርተ ነው እንዴ? ባላምር ቢቀርስ ዋጋችሁ ስንት ነው? አንድ ላይ ሁሉ ፓኬጅ ዋጋ አሁን ሞሮኮ የ1500 ብር አለ፣ የ2000 ብር አለ፣ የ2500 አለ። ምንድነው ልዩነቱ? ትሪትመንት ነው። ሁሉም ላይ ማሳጅ አለ። ልዩነቱ ትሪትመንት ልዩነት አለ። ለሴቶች ደግሞ ሄር ትሪትመንት አለ። ማሳጃችን ደግሞ ቆሻሻ እንዲወጣ ነው። 2000 ምናምን እንዴ! እኔ ቆንጆ ምግብ ብበላ በ2000 ብር በሰገራ እና በላም መልክ ይወጣ እንዴ? ቆሻሻ አየህ አይደለ? አንተ አሁን የኢትዮጵያ ሕዝብ በብዛት እንደዛ ነው የሚያስበው። ምግብ ግን ከምግብ ይልቅ ግን ይሄንን ብትጠቀም ነው ለአንተ ጤነኛ ሰው የምትሆነው። ጤና ምግብ ምን ያደርጋል? ምግብ ቆንጆ ምግብ በልቼ በላም መልክ ይወጣል። ይሄኛውን ደግሞ ሞክረው። ይሄኛውን አውቀት ነው ሲጀመር። እስካሁን ድረስ አትሞክረው ቀርተህ አይደለም። እግዚአብሔርም ተነክቼ አላውቅም። ከላይ ማንም ሰው ነክቶ አልሰራም። ተሰርቼ ማለት እስኪ እኔ ጋና እና እስኪ እኔ ሞሮኮ ልስራክና ከዛ በኋላ እስኪ ታየዋለህ። አንተ የእውነት በጣም ነው ማንኛውም ሰው እኮ ነው ገብቶ አያምንም ራሱ። እንደ ሕፃን ልጅ ልታጥቢኝ ነው ልምጣ? አዎ እናትህ እንደምታጥቡት እኮ ነው። እና እግዚአብሔርና ቢቆምብኝ ከዛ በኋላ ታየዋለህ። እንደውም ብዙ ሰው ካልተሰራችሁ ነው የምትለው። በጣም ነው የምትወደው። በቃ አሁን እኛ እንዲህ ጌ ምናምን ሲባል ራሱ በጣም እንናደዳለን፣ ጠላለሁ። ነው በጣም ነው የምጠላው። አይምሮዬ ራሱን ግን ወንድ ልጅ ስሜት አይነ ዝም ብሎ ነው የሚቆም። ይሄው እኛን ሰራ እንዴት አለ ለምን ማለት ላስገባልሽ እና የምትፈልጊውን ሰው ስንጥሪ ለእነሱ ስጪ በኔ
አልመለስም። እኔ መጥቼ አልሰራም፣ እኔ አልፈልግም። ልንገርህ፣ እሱ ትችላለህ። እንዴት ዝም ብሎ አሁን ዝም ብሎ ላልከው እኮ ዝም ብሎ እኮ እንዴት አንድን ሴት እኮ አንተ መውደድ አለብህ አይደለ? ከዛች ለልጅ ፍቅር ሊይዝክ ይገባል እኮ። ያችን ልጅ ወደካት ለእሷ የሆነ ስሜት ሲኖርክ ነው እንጂ ዝም ብለክ እንዴት ነው ከማንም ሴት ብትነካክ እንዴት ዝም ብለክ እንዴት እንደዚህ ይሆንብካል? አንቺ ነሽ ተፈጥሯችን ወይስ እኛ ነው የምናውቀው? ትክክለኛ ወንድ ለሆነ ሰው እንደዛ ነው። መጀመሪያ ለዛች ሴት ፍቅር ሊኖረው ስሜት ሊኖረው ይገባል። ከዛ ሲነካት ሲያያት ያዘጋጅ አብረሽ ከፓኬጁ ጋር አበሻ ወንድ ላይ ፍቅር ሊኖር ምናምን የሚል አይሰራም። ነካ ስታደርጊ ውስጥ አንድ ነው የሚለው። አንቺ ነሽ ደግሞ ስለተፈጥሯችን አይምሮክ ላይ እኮ ነው ያለው። ይሄ እኮ አይምሮክ ላይ እኮ ነው ይሄ አይምሮ። የትኛውም ጎበዝ የምትይውን ባለትዳሩንም አምጪ ምንም አይምሮ ላይ አይደለም። እያሸሹ ውስጥ አንድ ማለቱ አይቀርም እንዴ። እኔ እኮ ባለሙያ ስለሆንኩ ነው የምነግርህ። እኔ ደግሞ አዲስ አበባ ውስጥ ብዙ ባለሙያ አለ። እንደዚህ ስፓ ላይ የሚሰሩ ብዙ ባለሙያዎች አሉ። መቼም ሲያዳምጡኝ በደንብ አላማሽ ምንድን ነው? አላማዬማ አንተ የምጠይቀኝን ለማስረዳት ነው እንጂ ሌላ ምንም አላማ የለኝም። አይሆንም ልልክ ፈልጌ ነው። አንቺ አሁን እየሰራሽው ያልቆመበት ሰው አለ ስታንድ ያላለበት? እኛ ጋር መጥቶ እንደዛ የሚልበት ሰው የለም። እቃቸው ትንንሽ ስለሆነ ይሆናል። ሲጀምር እንደዚህ አይነት ቦታ የሚሄዱት እምሳም ወንዶች ናቸው። ለዛ ነው አንተ በሌላኛው ነው የምታየው አይደለም። በሌላኛው ነው ሴት ወንዶች ናቸው። ሲጀምር ስንጥቅ ያለው ሰው ነው ሄዶ ሰው እያሻው ይሄ ሳውና ባዝ ምናምን እያለ እንደዛ የሚሰራው ለዛ ነው እንጂ ወይ ደግሞ ፓራላይዝድ ሆኗል። የምሬን እኔ አንቺን አልወድሽም፣ ግን መተሽ እንዴት ነው ጀርባዬን እየፈተግሽ ብልቴን እያሸሽ እንዴት ነው የማይቆመው? ለምን ትደርሳለሁ? ብልት ጋር ለምን ይደረሳል? ሲጀመር እግሬ ምናምን ለምን ይደረሳል? እግርህ ሌላ ጉዳይ ነው። እግርህ ወገብህ፣ እጅግ ሌላ ጉዳይ ነው። ፊትህ ሌላ ጉዳይ ነው። እዛ ጋር ግን ብንሰራባችሁ ከዚህ እስከዚህ ምናምን ብላችሁ አስምራችሁ እዛች ክልል አይነካም። ነገርኩህ። በቃ ፓንት ታደርጋለህ፣ እዛ ክልል አይነካም በጭራሽ። ከፓንት ውጭ ያለ ይነካል። ከፓንት ውጭ ወገብህ፣ እግርህ ምናምን ትሰራለህ። ሰርተሽ አታውቂ። ሰርተሽ ብታውቂ ኖሮ እንዲህ ብሎ እጁን ይልክልሻል፣ ሰላም ይልሻል። ኧረ ወይኔ አንተ ልጅ! ኧረ በስመ አብ! አራት አስቀኝ በእናትህ። ሰው እኮ ብዙ ስትረስ አለበት፣ ድካም አለበት። ቢሮ ላይ ሰዎች አሁን ይደክማሉ። ብዙ የሚደክሙ ስትረስ ያለባቸው ሲቆሙ የሚውሉ ሰዎች አሉ። ያ በጣም ነው የሚታመሙት። አንተ አሁን ለምሳሌ እንደዛ ብትሆን ታውቀዋለህ ወይ? ደግሞ ብርድ መቶክ ወይ ሊያምክ ይችላል። ከዛችን ልግባና ስሚኝማ ጀርቤን በጣም ነው የሚያመኝ፣ ግን መጥቻ አልታሽም። በቃ ካልታሸች እኔ ሴት ታሸኛለች ወይ ደግሞ ሚስቴ ታሸኛለች እንጂ መጥቼ አልታሽም። ጀርባዬ አልፈልግም። መብቴ እኮ ነው እንዴ? እሱማ እኔ እኮ ታሽ እያልኩህ አይደለም እኮ በግድ ታሽ ሳይሆን እየነገርኩህ ነው ስለ ሙያው። እንደዚህ አስተሳሰብ ያለው ነው እያልኩት ነው እንጂ አንቺ አሁን እዚህ መጣሽ ስራሽ እንድታወቅልሽ ነው የምትፈልጊው። አድራሻውን ተናገርሽ። ከዛም በኋላ ደግሞ ምን አልሽ? ለአንተ ፓኬጅ ልስጥ አልሻ። አልፈልግም፣ እኔ ፓኬጁን አልፈልግም። በእኔ ፋንታ ሌላ ሰው የሚፈልግ ካለ ልስጥልሽ። እዚህ ገስት ላይ ያስገቡ ከፈለግሽ ስጣቸው፣ ምንም ችግር የለውም። እሺ ሄዳችሁ መሰራት የምትፈልጉ አስወጣ። ኧረ በስመ አብ! ለእኔ ያላሉም እንዳለ። አንቺ አሁን አላገባሽም፣ ማግባት አትፈልጊም? ፈልጋለሁ እንጂ እንዴት አልፈልግም? ፍቅረኛ አለሽ? ፍቅረኛ አለኝ ለማለት ገና አለኝ ለማለት ያው ይኖረኛል። አንቺ ሰው እንደምትላጭው ሁሉ ሲያምርሽ መተው ላሽቶ ይላል። ውይ በስመ አብ! ኧረ አንተ ልጅ እንደዚህ እኮ ናት። ዝም ብላ ነው እንዴት ነው? ሴት እኮ ውድ እኮ ናት። ዝም ብላ ማማ አንዴ ፍቅር ይቺን አሁን የተናገርሽውን ነገር ልክ እኔ ከስተ ስታደርጊያት አስታውሽ። ናት ውድ አይደለችም ማን አለ? እንዲለሽ በላት። ውድ አይደላችሁ ማን አለ? በቃ የምታደርጉትን ነገር ግን አትደብቁ። ይሁን ችግር የለውም። መጥቶ ይላጭ፣ ተፈጥሮ ነው፣ ይጣመም።
ችግር የለም። ግን እሱማ የምወደው ከሆነማ ምን ችግር አለበት? ምንም ችግር የለውም። ብዙ ሰው ፍቅረኛ ታደርጊያለሽ እንዴ? ታዲያ አላደርግም። እንዴት አድርጌ እኮ እና ታዲያ ስለዚህ ፍቅረኛ ምናምን ስትይ ስንት ብር ነው አሁን ባንክሽ ላይ አሁን ወይ እንትን ይሄ ስራ ቦታሽ ምን ያህል ብር ይቀመጣል? ምን ያህል ቢዝነስ ይዟል ማለት የያዘው የከፈትሽበት ነው የምታወጪው የቤት ኪራዮች ምናምን ተደምሮ ስንት ካፒታል ይቀመጣል? ከነ ሰራተኞችሽ ምናምን አሁን በወር ወጪ ስንት ነው ወጪሽ? ከፊው ለጥበቃ፣ ለህንፃው፣ ለአጠቃላይ ለምናምኑ ለምናምኑ ስንት? 200 ምናምን አወጣለሁ። 200 ሺህ ምናምን ታውጫለሽ? በቃ እንደዛ እስከ ራሴ ደሞዝ እንደዛ በለው። አንቺም ደሞዝ አለሽ? አዎ በደንብ። ትርፍ ነው ደሞዝ? ትርፍ ሌላ ነገር ነው፣ የራሴ ደሞዝ ደግሞ ሌላ ነው። ግብር ስትከፊ ደሞዝ ከፍያለሁ ለራሴ